ሄሎ ኤቭሪባዲ ዌልከም ቱ ቤዚክ እንግሊሽ። ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ትምህርታችን የምንመለከተው በጣም ወሳኝ የሆነ ትምህርት ነው። እንግሊሽ ፎኒክስ ወይም የእንግሊዝኛ ድምፆችን እናያለን ማለት ነው። እንግሊዝኛ ሌተሮች 26ቱ ሌተሮች ታውቋቸዋላችሁ። ነገር ግን በምንባብ ውስጥ የተለያየ አይነት ድምፅ ስላላቸው እነሱን የማሳያቸው ይሆናል ማለት ነው። እንግዲህ የዛሬ ቪዲዮአችን በጣም ለየት ያለ ነው። እንግሊዝኛ ፊደሎችን ለምታውቁ ነገር ግን በማንበብ ውስጥ ለማንበብ የሚከብዳችሁ ልጆች በዚህ ቪዲዮ በደንብ ጥንቅቅ አድርጋችሁ እንደምታውቁ እርግጠኛ ነኝ። እንግሊዝኛ ልክ እንደ አማርኛ ሊነበብ አይችልም። ምክንያቱም እነዚህ ኤቢሲዲ የምናውቃቸው ድምፆች በምንባብ ውስጥ በምናገኛቸው ጊዜ የተለያየ ድምፅ ነው የሚኖራቸው። ያ ማለት ያጥራል ማለት ነው። በአማርኛ ለምሳሌ ሀ የሚለው ድምፅ ምንባብ ውስጥ ስናገኘው ሀ የሚል ድምፅ አለው። ምንም የሚቀየር ነገር የለውም ማለት ነው። ነገር ግን በእንግሊዝኛ ውስጥ ኤ የሚባል ሌተር ኤ ብለን ላናነበው እንችላለን። ቢ የሚባል ሌተር በምንባብ ውስጥ ቢ ብለን አናነበው፣ ሌላ ሰው እንዳለው ማለት ነው። ስለዚህ እነዚህን በአማርኛ ከዚሁ ላይ እየጻፍኩኝ በደንብ አድርጌ ነው የማሳያችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ። ቀጥታ ወደ ቪዲዮአችን እንገባለን። መልካም ቆይታ። ኦኬ፣ ከዚህ ላይ እንደምታዩት የመጀመሪያው ሌተር ኤ እንደሚባል ታውቁታላችሁ። ነገር ግን ኤ የሚለው ልክ አ የሚል ሳውንድ አለው ማለት ነው። አ የሚል ሳውንድ አለው ማለት ነው። ኦኬ፣ ኔክስት ቢ የሚለው ቢ ብህ ሳውንድ ነው። በምንባብ ውስጥ በምናገኘው ሰዓት ብህ ሳውንድ ነው የሚኖረው ማለት ነው። ብህ ልክ እዚሁ ላይ በደብተራችሁ የጻፋችሁ የምጽፈውን መጻፍ አለባቸው። አፍተር ዳት ይህንን ካየን በኋላ በእርግጠኝነት ነው የምላችሁ በደንብ ማንበብ ትችላላችሁ። ምሳሌዎችንም ከታች ይጃለው የተለያዩ ወርዶችን ማለት ነው። በዚህኛው ህግ መሰረት እዛ ላይ እናነባለን እንለማመዳለን ማለት ነው። ኦኬ ሶ በደንብ ተከታተሉ። ትኩረታችሁን ወደ እኔ ያደርጋችሁ ማለት ነው። ይችኛዋ ብ ማለትም ቢ የምትባለዋ ሌተር ማን አልኳችሁ? ብህ ሳውንድ ነው ያላት ማለት ነው። ብ ብለን እናነባታለን። ሌላው ሲ ነች። ሲ ማለት ደግሞ የሲ ሳውንድ ምንድን ነው የሚሆነው? ክ ነው። ክ ሳውንድ ማለት ነው። ክ ኦኬ። ከዛ ዲ የምትባለው ሌተር ድህ ሳውንድ ይኖረዋል ማለት ነው። ድህ ሳውንድ። ኔክስት ኢ፣ ይችኛዋ ማን ትባላለች? ኢ ማለት ነው። ኢ ሳውንዷ ምንድን ነው የሚሆነው? ኤ ማለት ነው። ኤ ልክ እንደዚህ እናነባታለን ማለት ነው። ሌላው ኤፍ ብለን አናነበውም። ወርድ ላይ ለምሳሌ ፍ ሳውንድ ነው የሚኖረው ማለት ነው። ፍ ኦኬ። ከዛ ይችኛዋ ደግሞ ማነች? ጂ ነች አይደለ? ጂ ልክ እንደ ግህ ሳውንድ ይኖራታል ማለት ነው። ግህ ሳውንድ ይኖራታል። ኔክስት ኤች ህ ማለት ነው። ልክ እንደዚህ እናነባታለን። ከዛ ይችኛዋ አይ ደግሞ ኢ ሳውንድ አላት ማለት ነው። ኢ ሳውንድ አላት ማለት ነው። ከዛ ጄ ማለት ደግሞ ጂ። አማርኛ ለምትችሉ ልጆች ያ ማለት የስድስተኛ ድምፆችን ወይም በአማርኛ ሳድስ ብለን የምንጠራቸውን ድምፆች መጥራት ነው ማለት ነው። ኦኬ። ከዛ ኬ ማለት ደግሞ ልክ እንደ ክ እናነባታለን ማለት ነው። ከዛስ ኤል ጋር ደርሰናል። ኤል ወይም ል ብለን እናነባታለን ማለት ነው። ል። ከዛ ኤም ደግሞ ወይም ም ሳውንድ አላት ማለት ነው። ኤን ደግሞ ን። ኦኬ። ከዛ ኦ ደግሞ ዋ ሳውንድ ይኖረዋል ማለት ነው። ያ ማለት አ ልክ እንደዚህ ማለት ነው። ዋ ሳውንድ ይኖረዋል ማለት ነው። ኦ ማለት ነው። ከዛ ፒ ደግሞ ፕ አለው ማለት ነው። ከዛ ኪዩ ኳ ሳውንድ ይኖረዋል ማለት ነው። ከዛ ር
ነው ነው ሳውንዱ ር ማለት ነው። በአማርኛ ስንጽፈው ር ር። ከዛ ኤስ ስ ነው ስ ሳውንድ ነው ያለው ስ ሳውንድ ነው ያለው ማለት ነው። ቀጣይ ቲ ደርሰናል ማለት ነው። ቲ ደግሞ ት ሳውንድ አለው ማለት ነው። ት ሳውንድ አለው ማለት ነው። ኦኬ ከዛ ዩ ማለት ደግሞ ሳውንድ አለው ማለት ነው። ይችኛዋ ሳውንድ አለው። ከዛ ቭ ሳውንድ ይኖረዋል። ሳውንድ ማለት ያው ድምፅ ነው። ከዛ ዳብሊው ደግሞ ው ሳውንድ ማለት ነው። ኤክስ ክስ እንደዚህ ማለት ነው። ክስ ልክ እንደዚህ አይነት ድምፅ አለው። ከዛ ዋይ ይ ሳውንድ አለው። የመጨረሻው ዚ የሚባለው ሌተር ዝህ ሳውንድ አለው ማለት ነው። ዝህ ሳውንድ አለው ማለት ነው። ኦኬ ስለዚህ አሁን ደግሞ እስኪ አንዴ እናነባቸዋለን ማለት ነው። በደንብ ተከታተሉ። ኦኬ ከኔ ጋር አብራችሁ በሉ። አ ብ ከ ድ ኤ ፍ ግ ህ ኢ ጅ ከ ል ም ነ አ ፕ ኳ ር ስ ወይም ስ ማለት ነው። ት አ ቭ ው ክስ ይህ ዝህ ኦኬ ስለዚህ እነዚህ እንግሊሽ አልፋቤት ፎኒክስ የሚባለው ወይም ድምጻቸው በዚህ መንገድ እናነባቸዋለን ማለት ነው። ኦኬ ይሄንን በደንብ አድርጋችሁ ከተለማመዳችሁ በኋላ አሁን የምናየው የተለያዩ ወርዶች አሉ ከዚህ ጋር እነዚህን በአሁን በሰራነው ምሳሌ መሰረት እርግጠኛ ነኝ በደንብ ማንበብ ትችላላችሁ ማለት ነው። ነገር ግን ይሄኛውን በደንብ ከዛኛው ከመሄዳችሁ በፊት ወደዚህኛው ከመሄዳችን በፊት በደንብ አድርጋችሁ ማጥናትና መለማመድ ይኖርባችኋል ማለት ነው። ኦኬ ስለዚህ ከዚህ በኋላ ለምሳሌ ዳብሊውን ዳብሊው ብለን ከዛ ጋር አናነብ ውህ ብለን ነው እየጠራ ነው ማለት ነው። ፒን ፒ ብለን አናነብም ፕ ብለን ነው እየጠራ ነው ማለት ነው። ኤም ብለን አናነብም የት ጋር ወርድ ላይ ወይም ሴንተንስ ላይ ማንኛውም ጽሁፍ ላይ ኤም ብለን አናነብም። ማን ብለን ነው የምናነብ ያልነው? ም ሳውንድ አለው ማለት ነው። ን ሳውንድ አለው ማለት ነው። ልክ በዚህ ምሳሌ መሰረት ሁሎችንም በደንብ አድርጋችሁ ፎኒክስ ሳውንዳቸውን መለየት ይኖርባችኋል ማለት ነው። ሶ አሁን ሌትስ ቢግን ወደ ቀጣይ እንሄዳለን ማለት ነው። ኦኬ ከዚህ ላይ እንደምታዩት ሲኤቲ ይሄንን የምናነበው ሲኤቲ ብለን አይደለም እንደነገርኳችሁ። ምክንያቱም ሲ ልክ እንደ ክ ብለናል አይደለ? ስለዚህ መጀመሪያ ክን እንጽፋለን። ክ ኤን እንደማን ያልነው አ ክ አ ይቅርታ ክን ከጻፍነን በኋላ ክ አ ቲን ደግሞ እንደማን ያልነው ት ነው ያልነው ማለት ነው። ት ስለዚህ ይህንን አማርኛ ለምትችሉ ክ አ ት ይላል አይደለ? ክ አ ት ሶ በአንድ ላይ ይህንን ፈጠን ብላችሁ ለማንበብ ሞክሩ። ክአት ካት
ካት። ይሄኛው አ የሚባለው መሀል ላይ ያለው ድምፅ ፈጠን ብለን እንጠራዋለን ማለት ነው። ስለዚህ ክአት የነበረው ካት ካት ብለን በዚህ መንገድ ማንበብ እንችላለን ማለት ነው። ቀጣይ ይሄኛው ቢኤጂ ነው አይደለ? ቢኤጂ ብለን አናነበውም መቼም። ምንድን ነው የምናደርገው? ብህ እንላለን የመጀመሪያው ብ አ ግህ የመጨረሻዋ ደግሞ ግ ማለት ነው። ብ አ ግ። ስለዚህ በአንድ ላይ ስታነቡት ይህንን ባግ ባግ ብለን እናነባዋለን ማለት ነው። ባግ። ቀጣይ ዚ ነች አይደለችኛዋ? ዚ ዚ እንደ ዝህ ብለናል ማለት ነው። ዝህ ብለናል። ዝ አይን እንደማን ያልነው ኢ ኢ ብለን ያነበብነው ኢ። ከዛ ከዚህ ላይ ግን አይ ልክ እንደ ኢ የምትነበብበት አለ፣ እንደ አይም የምትነበብበት ሩል አለው፣ የራሱ የሆነ ህግ አለው። ፒ ደግሞ እንደማን ያልኳችሁ ፕ ሳውንድ ማለት ነው። ፕ አያችሁት አይደለ? ስለዚህ ይህንን ፈጠን ብላችሁ አንብቡት ብትባሉ ዝኢፕ ዚፕ። ይችኛዋ የመሀለኛዋን ቫውል ትውጧታላችሁ ማለት ነው። ያ ማለት በአንድ ላይ ፈጠን ብላችሁ ስትጠሩት ማለት ነው። ዚፕ ዚፕ የሚል ሳውንድ ይሰጠናል ማለት ነው። ሌላው ቢኤቲ ነው። ቢኤቲ ቢን እንደማን ያልነው ብ ነው። ብ ከዛ ኤ እንደማን ነበር ያልነው? እንደ አ ሳውንድ ማለት ነው። ቲን ደግሞ እንደ ት ማለት ነው። ስለዚህ ብ አ ት። ይህን ፈጥናችሁ አንብቡት ብትባሉ ባት ባት ብላችሁ ታነቡታላችሁ ማለት ነው። ሶ በዚህ መንገድ ነው። እዚህ ጋር እንግሊዘኛ ላይ ስንመጣ ሌተሮቹን አሳጥረን ነው የምንጠራቸው በምናመነብበት ጊዜ ማለት ነው። ኦኬ ሶ በዛ መንገድ አሁንም ሌሎችን እናያለን። ከዛ ዲ ኦ ጂ አለ። ዲ እንደ ማን ብለናል? ድህ ብለናል ማለት ነው። ኦ ደግሞ ኦ ብለናል ማለት ነው። ያ ማለት ኡ ነው። ድ አ ከዛ ግህ ማለት ነው። ግህ ግህ። ስለዚህ ይሄኛውን ስናነበው ድ አ ግ ዶግ ዶግ ብለን እናነበዋለን ማለት ነው። ኦ ሙሉ ለሙሉ ኦ የሚል ሳውንድ የለውም። ከዚህ ጋር አሁን ኦ የሚል ሳውንድ የለውም። ኦ ልክ በአማርኛ ይሄኛውን አንብቡት። ኦ አይነት ሳውንድ ማለት ነው። ትንሽ ሊከብዳችሁ ይችላል ለጀማሪዎች። ስለዚህ ከከበዳችሁ ኦ ብላችሁ ማንበብም ትችላላችሁ። ኦኬ ሶ ዲ ኦ ጂ ዶግ ዶግ ብለን እናነበዋለን ማለት ነው። ኔክስት ኤች ኤ ቲ ኤች ኤ ቲ ኤች ህ ብለናል ማለት ነው። ህ ኤ በተደጋጋሚ እንዳየነው ኤ ልክ አ ማለት ነው። አ ሳውንድ። ከዛ ቲ ቲ ማለት ደግሞ ት ሳውንድ ማለት ነው። ሶ ህ አ ት ህ አ ት በአንድ ላይ ፈጥነን ስናነበው ሃት ሃት ማለት ነው። ሃት ብለን እናነባዋለን ማለት ነው። ሌላው ኤች ኢ ኤን ነው። ኤች ኢ ኤን ነው። ኤች ማን ብለን እናነባዋለን ብለናል? ህ ማለት ነው። ህ ብለን እናነባዋለን። ከዛ ኢ ልክ እንደ ኤ ሳውንድ አለው። ከዛ ን ማለት ደግሞ ኤን ማለት ነው። ስለዚህ ህ ኤ ን ሄን በአንድ ላይ ስታነቡት ማለት ነው። ቢ ኦ ኤክስ ብለን አናነበውም አይደለ? ስለዚህ ባሳየዋችሁ መሰረት ቢ ልክ ብህ ሳውንድ አለው ብለናል። ኦ ደግሞ ኦ ሳውንድ አለው ማለት ነው። ስለዚህ ልክ እንደዚህ ማለት ነው። ይሄ በአንድ ላይ ኦ የሚል ሳውንድ አለው ማለት ነው። ከዛ ኤክስ ደግሞ ክስ የሚል ሳውንድ አለው። ክስ። ስለዚህ በአንድ ላይ ይህንን ብናነበው ቦክስ
ቦክስ ቦክስ ብለን በእንደዚህ ማንበብ እንችላለን ማለት ነው። ኦኬ ኔክስት ኤል አይ ፒ ል ኤ ፕ ኦኬ ል ኤ ፕ ኤል ል ብለናል። አይ ኢ ብለናል። ፒ ፕ ብለናል ማለት ነው። ሶ በአንድ ላይ ስናነበው ሊፕ ማለት ነው። ሊፕ ከዛ ኤም ኤ ኤን ም ነው የመጀመሪያው ም ብለን እናነባዋለን። አ ም አ ን ም አ ን ማን ብለን ማንበብ እንችላለን ማለት ነው። ከዛ ኤንን እንደማን ብለናል? ን ብለናል ማለት ነው። ን ወይም ባጭሩ የስድስተኛው ድምፅ ማለት ነው። የነ ሳውንድ የስድስተኛ ን ከዛ ኤ ይሆናል ማለት ነው። ኤ ት ይሆናል ማለት ነው። ሶ ንኤት ያ ማለት በአንዴ ስናነበው ኔት ብለን እናነባዋለን ማለት ነው። ከዛ ሲ ኤ አር ሲ እንደምን ብለናል? እንደ ክ ብለናል ማለት ነው። ኤን እንደ አ ብለናል ማለት ነው። ከዛ አር ልክ እንደ ር ክ አ ር ካር በአንድ ላይ ስታነቡት ካር ብላችሁ ታነቡታላችሁ ማለት ነው። ኦኬ ከዚህ ቀጥለን የምናገኘው ደግሞ ዲአይጂ ነው። ዲአይጂ ዲን እንደ ድ አይተነዋል። አይን ልክ እንደ ኢ አይተነዋል። ጅን እንደ ግ ማለት ነው። ሶ ድ ኢ ግ በአንድ ላይ ዲግ ማለት ነው። ከዛ ኤፍ ኤን ኤፍን ፍ ብለን አይተናል። ኤን አ ብለን አይተናል። ኤንን ደግሞ ን ማለት ነው። ሶ በአንድ ላይ ስናነበው ፋን ብለን እናነባለን ማለት ነው። ከዛ ኤስ ልክ እንደ ስ አይተናል። አይን እንደ ኢ ቲን እንደ ት ሶ በአንድ ላይ ስኢት ማለት ሲት የመሀለኛውን ቫውል ማሳጠር ነው ማለት ነው። ሲት ከዛ ኤል ል ብለናል። ኢ ልክ እንደ ኤ ብለናል። ጂ ልክ እንደ ግ ብለናል ማለት ነው። ሶ ልኤግ ማለት ሌግ ማለት ነው። ይህንን የመሀለኛውን ድምፅ ከመጀመሪያው ጋር ማከታተል ማለት ነው። ሌግ ኔክስት ቲኤፒ ት ኤ ልክ እንደ አ ፒ ልክ እንደ ፕ ሶ ትአፕ ምን ብያችኋለሁ? የመሀለኛውን ድምፅ ከመጀመሪያው ጋር ማከታተል ማለት ነው። ትአ የሚለውን ታ ታረጉታላችሁ። ታፕ በአንድ ላይ ማለት ነው። ከዛ ኤም ልክ እንደ ም ኤ ልክ እንደ አ ፕ ልክ ፒ ልክ እንደ ፕ ማለት ነው። ምአፕ ሶ በአንድ ላይ ማፕ ማለት ነው። ከዛ ኤች ህ ብለናል። እዚህ ጋር እንደምታዩት ኦ ምን ብለናል? ኦ ልክ እንደዚህ ማለት ነው። ኦ ልክ እንደዚህ ማለት ነው። ከዛ ት ሶ በአንድ ላይ ስናነበው ይህ ምን ይላል ማለት ነው? ሆት ማለት ነው። አሁን ከዚህ ቀጥለን የመጨረሻ የምናየው ምንድን ነው? ፒአይጂ ነው።
PIG ፕ ኢ ግ። ስለዚህ ፒግ ማለት ፒግ ማለት ነው። ፒግ በአንድ ላይ ፒግ። ኦኬ ፋሚሊ እንግዲህ በደንብ እንደገባችሁ ተስፋ አደርጋለሁ። ይህ ቪዲዮ በደንብ ይጠቅማችኋል። ለሌሎች ልጆች እንዲደርስ እስካሁን ካያችሁት ላይክ ማድረጋችሁን እንዳትረሱ። አሁኑኑ ላይክ አድርጉ ለብዙ ልጆች እንዲደርስ ማለት ነው። እስኪ በመጨረሻም እስኪ ምን ያክል ገብቷችኋል የሚለውን እናያለን። ፈጠን ብዬ ያነብላችኋለሁ ማለት ነው። በደንብ ተከታተሉ። CAT 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 BAG 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 ZIP 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 BAT 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 DOG 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 HAT 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 HEN 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 BOX 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 LIP 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 MAN 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 NET 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 CAR 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 DIG 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 FAN 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 SIT 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 LEG 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 TAP 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 MAP 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 HOT 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 PIG pig pig። ኦኬ ፋሚሊ እንግዲህ ለዛሬ ቪዲዮአችን ይህን ይመስላል ማለት ነው። በደንብ ግልጽ እንደሆነላችሁ ተስፋ አለኝ። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንዴት ነበረ? ተመችቷችኋል? በዚሁ ይቀጥል ወይስ ደግሞ ያልገባችሁ ነገር ምን አለ በቀጣይ ቪዲዮ የሚሰራላችሁ ማለት ነው የሚለውን ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። እንዲሁም በግል መማር የምትፈልጉ ልጆች ከዚሁ ላይ ባስቀመጥነው ስልክ ማለትም በ0998 58 28 67 በኢሞ በቴሌግራም ወይም በዋትሳፕ ይደውላችሁ በግላችሁ በአጭር ጊዜ ውስጥ ውጤታማ መሆን ትችላላችሁ። ትምህርቱን በግላችሁ መውሰድ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ዴይ። መልካም ቆይታ